ምንድነው ማድረግ? ሽኛው አንቺ ዘባዝንክ የምሰማበት ታይም አይደለም። ቶሎ ይዘሻት ነው ባለውበት። እሺ ሳልነግራት እሺ አትመጣለህ። እሺ አሁን የት ነሽ? ቤት ነኝ። ከምሳሽ ሲጀመር ልጅ ነው ከኔን ያረገዘችው ዳጣዬ አምኛለሁ። ይኸውልሽ ቀጥታ ሄደሽ የልጁ አባት መዞሩ ነው ትይሽ። በጣም ጥሩ ብሩን ግን ስቀልድ ነው ላናግራትና ከተስማማች ፒስ በቃ። ከዛ በታችማ አባትነት አያዋጣም። ቀልድ ነው እንዴ? ሳልዬ ምንድን ነው የሆንሽው? ምን ሆነሽ ነው? አባዬ ናፍቅ። ስለዚህ ኦፕሬሽን እናደርጋለን ማለት ነው። ኦፕሬሽን ማለት በአጥርም በበርም ብለን እንገባለን። ሰዎች እኮ ጨካኞች ናቸው። መድብል እንዴት ነው እዛ ግቢ ውስጥ መግባት የምንችለው? እንደገና ነው የማንወጣው ሌላ ችግር ውስጥ እንዳንገባ። ጠርጥሬያለሁ፣ ውስጤ ጠርጥሯል። ብሩክ ቢኖርም ቢሞትም ያለው እዛ ግቢ ውስጥ ነው። ከወዳጄ ጋር ብዙ እቅድ አውጥተናል። ሞገስ አትፍራ። ስለዚህ ማታ በሩን ሰብረን እንገባለን ማለት ነው። ለፖሊሶች እናሳውቅ። ብንሞትም ጠያቂ አልባ ነው የምንሆነው። ይልቅ አንዳንዴ ድፍረት የምንፈልገው ነገር ሊያሳጣን ይችላል። ይገባኛል ሞገስ። ካልደፈርክ ካልወሰንክ በቀር አዲስ ነገር አታገኝም። ወዳጄም ደግሞ ለኔ ሲል ከመካከላችን አንዳችን እንሰዋለን ማለት ነው። ሞገስ ደስ አይልም? ለሚወዱት ሰው መሞት ችግር የለም እናደርገዋለን። በጣም ለጓደኛ ስትል፣ ለሚስት ስትል፣ ለሀገር ስትል መሞት ሞገስ ጀግን እናደርገዋለን። ዛሬ ወንድማችን እናድነዋለን። ብሩክ በዚህ መልኩ እየተደበደበ እና እየተሰቃየ ይገኛል። ውድ ቤተሰቦቻችን እንግዲህ ከረጅም ጊዜ በኋላ ብሩክ ያለበት ታውቋል። በሱም በጓደኞቹ እንዲሁም በወንድሙ በመድብል ልፋትና ትግል ዛሬ ብሩክ ያለበት ቦታ ታውቆ እንግዲህ ዛሬ መድብልና ጓደኛው እንዲሁም ሞገሱ ነው ኦፕሬሽን ለመስራት ተዘጋጅተዋል ማለት ነው። ኦፕሬሽን ሰርተው ቤቱን ሰብረው ገብተው እንግዲህ በሩን ሰብረው ያለበትን ያው ተጠርጥሯል። ምክንያቱም ያ ምሳሌን ያስመለጣት የመድብል ጓደኛ ያለበትን እዛ ግቢ ሊሆን ይችላል። ሁለተኛም ደግሞ ምሳሌን ሁኔታውን ሲጠይቋት ግቢው በጣም ሰፊ እንደሆነ ትልልቅ ፎቆችና ክላሶች እንዳሉት እንዲሁም ደግሞ ብዙ ሰው እዛ ግቢ ውስጥ እንደሚኖር ሰራተኞቹም ብዙ እንደሆኑና እንዲሁም ደግሞ ባለንቅሳት እንዲሁም በቃ ማለት ይሄ ጋርድ ወይም ወታደር አይነት ፓወር ያላቸው ሰዎች ግቢው እንደሚንቀሳቀሱ ነው የተናገረችው። እሱን እንግዲህ መሰረት አድርገው እንዲሁም ደግሞ መድብል ጓደኛው እንደነገረው ምሳሌን ያስወጣት ልጅ ማለት ነው እዛ ግቢ ብዙ ሰው የመኖር እንትን እንዳለው ምክንያቱም ግቢው በጣም ሰፊና ትልቅ እንደሆነ ነገሮችን አጥርተዋል ማለት ነው። ስለዚህ ያላቸው አማራጭ ምንድነው? እዛ ግቢ በሆነ ሰዓት ላይ ባልተነቃ መልኩ ገብተው ግቢውን ሰብረው ገብተው ያለውን ነገር ማየትና ከዛ በኋላ ደግሞ ጥቆማ ለፖሊስም ካስፈለገ ለፖሊስ ጥቆማ ለመስጠት ማድረግ የለብንም። በራሳችን መንገድ ለፖሊስ ለምን አናመለክትም? ቀድመን ለፖሊስ አመልክተን ከዛ በኋላ ነው እንጂ ከፖሊስ ከሆነን ነገሩን ማስተካከል ያለብን ሲለው እንግዲህ መድብል ላይ ሞገስ ያልተረዳው ነገር አለ። እነዚህ ሰዎች በጣም እጃቸው ረጅምና ሰፊ ነው። ሲቀጥል ደግሞ እንደዚህ አይነት ነገሮችን ሲሰሩ እነሱ ሆነ ብለው ተዘጋጅተው ነው። ምክንያቱም አንደኛ ፖሊስ ቢገባ ራሱ የት ቦታ እንደሚደብቁት አይታወቅም። ሁለተኛ ደግሞ ፖሊሶችን እዚህ ጋር የሆነ ነገር እያደረጉ በዛ ነገሮችን ማስተካከል ይችላሉ። ከዛም አልፎ ደግሞ ፖሊሶች እንዴት እንዳልከው ፖሊሶች ጋር ብዙ ሪሌሽንና ግንኙነት ስላላቸው ቀድሞ ፖሊሶች እንደዚህ ጥቆማ ተሰጥቶናል ብለው እንትን ስለሚሉ አይሆንም ብለውታል ማለት ነው። ምክንያቱም ያው እንደሚታወቀው እንግዲህ ካሌሞሳና ሌሎችም ግብረ አበሮቹ እነዚህና ጨምሮ ከፖሊሶች ጋር ከህግ አካላት ጋር ምናምን በቃ ከሁሉም ጋር ግንኙነት አላቸው። ምክንያቱም ገንዘብ ነው ዛሬ ሁሉን ነገር የሚያስተካክለው እንደምታውቁትና ብር ያው የሻይ ተብሎ ለነገሮች እንዲያግዟቸው ስለሚያደርጉ ስለዚህ በቀላል መንገድ ማግኘት አይችሉም። ማግኘት የሚችሉት ምንድነው? በራሳቸው መንገድ በዚህ መልኩ የተወሰነ ፕሮሰሶችን ሄደው ነገሮች ከተጋለጡ በኋላ በህግ አካላትን ጨምሮ መንቀሳቀስ ስለሚችሉ ማለት ነው። እና ዝና ማነው መድብል እንግዲህ ከጓደኛው ጋር ሆኖ ሁሉንም ነገር ስትራቴጂ አውጥተው ነገሮችን መክረው ጨርሰዋል።
ከዛም አልፎ እንግዲህ ማስተካከል ያለባቸውን ነገር ሁሉ አስተካክለዋል ማለት ነው። በመጨረሻም እንግዲህ በቀጥታ ወደ ስራ ወደ ተግባር ነው የሚገቡት። በሂደው ደግሞ እንደሚሳካላቸውና ነገሮችን አስተካክለው ወንድማቸውን ብሩክንም እንደሚያድኑ ሁሉም ነገር ተስተካክሎላቸው በተለይ መድብል ይህን ያክል የከፈለለት መስዋዕትነት የለፋው ልፋቱ ያሰበው የተጨነቀው ነገር ሁሉ ተሳክቶለት እንደሚገናኝ ምንም አንጠራጠርም ማለት ነው። እንዲሁም ምሳሌ የናፈቀችውን አባቷን በቃ ሌትም ቀንም የምታስበው አባቷን እንዲሁም ብዙ መከራ የከፈለላትን አባቷን ብቸኛ አባቷን እናትም አባትም ሆኖ ያሳደጋት አባቷን ብሩክን በጣም ነው የናፈቀችው። በዛ ላይ በሱ በአንዳንድ ነገሮች ትምህርቷን አቋርጣ በተለያየ ምክንያት ቤት ውስጥ ነው የምትገኘው። ስለዚህ እሱ ነገር ተደማምሮ እንግዲህ ያለውን ነገር መድብል ጋር በተለይ በቃ መድብል ያሰበው ነገር ተሳክቶለት ወንድሙ ተመልሶለት አብረው ሆነው ብዙ ርቀቶችን እንደሚጓዙ ያለመው አላማው ያሰበው እንግዲህ እንደሚሳካለት አንጠራጠርም ማለት ነው። ወደ ቤተሰቦቻችን በእርግጥ ብዙ ቻሌንጆች ሊኖሩ ይችላሉ። እንዲሁም ደግሞ ቅድስቴ እንግዲህ ፍቅር ብላ በተለይ ደግሞ እንግዲህ ምሳሌ ታክማ ከመጣች በኋላ እንግዲህ ተስፋዋ ትልቅ ነገር ነበረ ቅድስቴ። እሱም እንግዲህ በሰላም ከብሩክ ጋር ትዳር መስርታ በፍቅር አብራ መኖር የልጆቿ አባት እንዲሆናት ለሷም የትዳር ባለቤቷ የፍቅር አጋሯ እንዲሆን ምኞቷ ነበረ። ግን እሱን ለማሳካት ደፋ ቀና እያለች ጥግ በደረሰችበት ሰዓት ላይ ነው እንግዲህ ብሩኬ ድንገት የጠፋው። በዛም እንግዲህ ልቧ ተሰብሮ ብዙ ነገሮችን እያሰበች እያውተነተነች ትገኛለች ማለት ነው ወደ ቤተሰቦቻችን። ስለዚህ እሷም ስኬቷ እንደሚሆን አንጠራጠርም። ድጋሚ የሆነ ቻሌንጅ ቻሌንጆችም እንደሚያልፏቸው አንጠራጠርም ማለት ነው። ስለዚህ እሷም ስኬቷ ነው። በዛ ላይ ደግሞ ሞገስም ያው በፊት የሰራው ስህተት እንዳለ ሆኖ አሁን ላይ ብዙ መስዋዕትነት እየከፈለ ነው። ገንዘቡ ንብረቱ ያው የተያዘበት በማህሌት ጉዳይ ያው የራሱ ችግርም ቢሆንም በአንዳንድ ምክንያቶች ያሉትን ንብረቶችን ሽጦ ምናምን በሚችለው እንግዲህ ከቨር አድርጎለት ለብሩኬ ወደ ስራ ማለት ሄዶ ወደ ምሳሌ ለማሳከም ያስተካከለው እሱን ተጨምሮ ነው ማለት ነው። ያው ከቤቱ እንትን በተጨማሪ ቤተሰቦቻችን ሌላው ደግሞ ሞገስ አሁን ላይ ትንሽ ቻሌንጅ ገጠመው ይመስለናል። ምክንያቱ ደግሞ ይሄ ገንዘቤን የታገደው ገንዘቤን ያስለቀቅልኛል ብሎ ይሄ ጠበቃ ብሎ የቀጠረው ሰውዬ ወይም ጠበቃ ብሎ እያናገረው ያለው ሰውዬ ያው እንግዲህ ሚስቱን ሉላ ላይ ሙጥኝ ብሏል። ከዛም አልፎ እንግዲህ አይኑ እያማተረ ነው የሚገኘው። ግን ተመለስ አይባል ነገር አስቸጋሪ ነው። ውድ ቤተሰቦቻችን እንግዲህ ያው ልቦና ይስጠው ከማለት ውጭ ምን ልንል እንችላለን? ገና እንዲያያት ነው በነገራችን ላይ አይኑ እንደው እዛው ስክት ብሎ የቀረው። ሲቀጥል ደግሞ እንደው ሞገስን ሁኔታውን ሲያየው ንቆታል መሰለኝ። እንደው ያስደስትሻል ወይ ትወጂዋለሽ ወይ ምናምን እያለ እየቀባጠረባት ነው። እንግዲህ ምን አሁን እንዴት አንቺን የመሰልሽ ቆንጆ እንኳን ለመኖር ይቅርና ለአንድ ቀን አዳርም ከዚህ ቤት ላንቺ አይገባሽም። አንቺ እኮ በጣም ምናምን ምድር ላይ ካሉ ሴቶች በላይ ነሽ። በዛ ላይ ደግሞ ካንቺ ዘር መተካት ምን አይነት ምናምን እያለ እንግዲህ አፉን እየከፈተ እያማተረ ነው የሚገኘው። አይዶን ነው እንግዲህ ይሳካለት ይሆን? በነገራችን ላይ ሞገስ እየመጣ ነው። በጭራሽ ሊነካት አይችልም። ስለዚህ ሞገስ እዚህ ጋር ምን አይነት እርምጃ ሊወስድ ይችል ይሆን? እንግዲህ እሱ ስለ ገንዘቡ ማስለቀቅ ነው ነገሮችን አሁን እንትን እያለ ያለው። ግን ደግሞ ሰውየው በሌላ መንገድ ሂዶ እና አብረሽን ተኝና ገንዘባችሁ በነፃ ይለቀቅላችኋል ምናምን እያለ አሁን እኮ በሚገርም ሁኔታ አብራው ተኝታ ቢሆን ለራሱ ማለት ነው እንኳን ገንዘቧን ቀርቶ ምንም እንዲያውም ሌላ እንትን ነው የሚፈልገው። ስለዚህ እንግዲህ ሉላም በዛ አይነት ነገር እንደዚህ በቀላሉ የምትደነግጥ ወይም በቀላሉ የምትወርቅ ልጅ አይደለችም። እንኳን ገንዘቡ ቀርቶ አይደለም ህይወት ራሱ ሊቀር ይችላል። እኔ ከገንዘብ ጋር ምንም እንትን የለብኝም። ለኔ ለንጹህ ፍቅር ብዙ መስዋዕትነት የከፈልኩ ልጅ ነኝ። ስለማታውቀው ነገር ሰው አታውራ እና ተነስ ውጣ። ሞገስ የመጣ እንደው ችግር ይፈጠራል እያለችው ነበረ። ምንም አይፈጠርም ባክሽ አትግደርደሪ፣ ይሄ የእጅ የሞኝ ሴቶች ምናምን እያለ ነው። ኧረ እባክህ ይሁን ቆሻሻ እንዴ እሱ ጋር መጋደም አለባት ታዲያ ለሷ ረፍስ ማማ ፍድ ብላና እና ወደ ቤተሰቦቻችን እንግዲህ ያው እርግጥ ምንም አያደርጋትም። ሞገስ መጥቷል። እንግዲህ ሞገስ ሲመጣ ደግሞ ምን አይነት አክት እንደሚያሳይ አይዶን ነው። እሱን አብረን የምናይ ነው የሚሆነው። እንግዲህ መድብልን ብዙ ቻሌንጆችን ከከፈለ በኋላ አሁን ላይ ተሳክቶለት ወንድሙ በእጁ እንደሚገባ እንግዲህ አቅፎ እንደሚስመው ያ የተመኘው ነገር እንደሚሆንለት አንጠራጠርም። በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላም ጊዜ ደህና ቆዩ።